ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ የእግዚአብሔር ወገኖች እንደምን አላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ በያለንበት ስፍራ ሁሉ እግዚአብሔር እየረዳን እየጠበቀን እንደው አንዳችን ክፉ ሳንሆን በሰላም ለዚች ዕለት እንድንደርስ ዘንድ የረዳን እግዚአብሔር ይመስገን። እንግዲህ መቼም ቃሉን ለመላክ የማይሰንፈው ሕያው አምላካችን እግዚአብሔር ዛሬም እንደው ለእያንዳንዳችን ቃሉን ልኮልናል። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ቃሉን ያስተምረናል ማለት ነው። በተለየ ሁኔታ ይሄንን ሲሪየስ ፕሮግራም ከመጀመሪያችን በፊት እንደው ስለ ሁለት ነገር በደንብ ላሳስባችሁ ፈልጋለሁ። የመጀመሪያው መቼም ሰው ደካማ ነው። አይነው ላይክ ምን ያክል ደካማ ሰው እንደሆንኩ አውቃለሁ በራሴና እግዚአብሔር ራሱ ብቻ እንዲናገር እኔ መጠቀሚያ ዕቃው ብቻ እንደሆን ከኔ የሆነ አንዳች ነገር እንዳይኖር ለኔ እንድትጸልዩልኝ እፈልጋለሁ። ሌላው ደግሞ ለራሳችሁ እንድትጸልዩ እፈልጋለሁ። እንግዲህ የእግዚአብሔር ቃል በመልካም መሬት ላይ ካልወደቀ ፍሬን ማፍራት ከቶ የሚሆን ነገር አይደለምና እንደው እግዚአብሔር በህይወታችን መልካም ፍሬ ማፍራት እንድንችል እንዲረዳን አጥብቀን እንጸልያለን። እንደው ከቻልን ደግሞ ለሌሎቻቸው ደግሞ ይሄ እግዚአብሔር ቃል ሲተላለፍ እግዚአብሔር ልባቸውን እንዲነካ ህይወታቸውን እንዲቀይር ማደግ ያለበትን ነገር እንዲያሳድግላቸው መቆረጥ ያለበትን ነገር እንዲቆርጥላቸው እንዲሁም መለወጥ ያለበትን ነገር እንዲለውጥ እግዚአብሔር እንዲረዳቸው አጥብቀን እንጸልያለን። እንግዲህ ከኔ ጋር በሚኖረን ተከታታይ 6 ቀናቶች ልናስወግዳቸው የሚገቡ 7 ነገሮች በሚል ትልቅ አርዕስት ዙሪያ አብረን እንመለከታለን። እንደው እንግሊዘኛው ሞር ይገልጿል ብዬ አስባለሁ። ጋድስ ሄት ሊስት ብዬዋለሁ። ላይክ ወደ አማርኛ ስተረጉመው ትንሽ ላይክ ሽፍት አረገብኝ። ግን ላይክ በቃ እግዚአብሔር የሚጠላቸው ነገሮች ዝርዝሮች ወይም ልናስወግዳቸው የሚገቡ 7 ነገሮች ከመጽሐፍ ቅዱስ አንጻር በጥልቀት ለመመርመር እንሞክራለን። እንግዲህ ዋና ጥቅሳችን የሚሆነው ምሳሌ ምዕራፍ 6 ቁጥር 16 እስከ 19 ያለውን ሐሳብ በደንብ ለማየት እንሞክራለን። እንግዲህ ያው መቼም እግዚአብሔር ነው የሚያስተምረው። እግዚአብሔር የልቡን ሐሳብ ለልባችን ያለ መከልከል እንዲናገር አጭር ጸሎት እናደርግ። በሰማይ የምትኖር ሕያውና የዘላለም አባት ቸር ቅዱስ እግዚአብሔር ሆይ ስለዚህ መልካም ጊዜና ሰዓት እጅግ አድርገን እናመሰግንሃለን። ስም ለዘላለም የተመሰገነ ይሁን። በውድቀታችን እግዚአብሔር አምላኬና መድኃኒቴ የማትተወን ስንዝል ዝቅ ብለን አቅም የምትሆነን እግዚአብሔር አምላኬና መድኃኒቴ ሆይ ኃጢአት በደላችን ሲበዛ ጸጋ ከመጠን ይልቅ አብዝቶ በሕይወታችን ስለበዛ እጅግ አድርገን እናመሰግንሃለን። ጌታ ሆይ አሁን ደግሞ አንተን ታምነን የቃልን ጥናት እንጀምራለን። የዘላለም አባት እግዚአብሔር ሆይ የልብህን ለልባችን ያለመከልከል እንድታስተምረን እግዚአብሔር አምላኬና መድኃኒቴ ሆይ በእውነት የሚለውጥ ወደ አንተ የሚያቀርብ ዕለት ዕለት ከፍ እያለ የሚያስኬድና ወደ ፍጹም ሙላት የሚያደርስን የሕይወትን ቃል ለእያንዳንዳችን እንድትሰጠን እንማጸንሃለን። ስለ ሁሉም ነገር ክብር ምስጋና ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በዛሬው ጥናታችን ካይንድ ኦፍ እንደ መግቢያ ነገር ለማየት እንሞክራለን። ያው በመጀመሪያው ቀን ጥናታችን ቅድምም ለመጥቀስ እንደሞከርኩት ይሄ ልናስወግዳቸው የሚገቡ 7 ነገሮች የሚል ቢግ አርዕስት አለው። ይህን ሳምንት የምናጠናው ትምህርት ወይም ይሄ ጋድ ሴት ሊስት ወይም እግዚአብሔር የሚጠላቸው ዝርዝሮች በሚል በደንብ በጥልቀት ለማየት እንሞክራለን። ያው እንደው ብዙውን ጊዜ ስለ እግዚአብሔር ፍቅር አጥብቀን እናወራለን።
ወይም እግዚአብሔር ደግሞ የሚወዳቸውን ነገሮች በደንብ እናያለን። ላይክ እግዚአብሔር እምነትን ይወዳል። እንደው ያለ እምነት ያልሆነ ሁሉ ምንድነው ይላል መጽሐፍ ቅዱስ ሲናገር? ኃጢአት ነው ይላል። እግዚአብሔር ቸርነትን ይወዳል። እርሱ ቸር የሆነ አምላክ ለሌሎችም ቸር እንድንሆን እንደው ሲናገረን ሲያደፋፍረንም እንመለከታለን። እግዚአብሔር መታዘዝን ይወዳል። እግዚአብሔር ደግሞ ምህረትን ይወዳል። የምህረት አምላክ አይደለም የሚባለው? ብዙውን ጊዜ ስለነዚህ ነገሮች በደንብ እናወራለን። አስተማሪዎችም በደንብ ስለዚህ ነገሮች ሲያስተምሩ ይስተዋላል። እርግጥ ነው እግዚአብሔር የፍቅር አምላክ ነው። የእግዚአብሔር የመንግስቱ ዋልታና ማገር ፍቅር ነው። በመጽሐፍ ቅዱስ ሲናገር ፍቅር የሕግ ምንድን ነው ይላል? ፍጻሜ ነው። ሁሉም ነገር የሚሆነው በፍቅር አንጻር ነው። እውነት ነው። እግዚአብሔር የፍቅር አምላክ ነው። ለቁጣ ምን ያደረገ? የዘገየ፣ ለምህረት የቸኮለ፣ ባለብዙ ምህረት፣ ባለብዙ ፍቅር፣ ባለብዙ ይቅርታ አምላክ ነው። ነገር ግን ምሳሌ ምዕራፍ 6 ከ16 እስከ 19 ያለውን ክፍል ስናነብ መጽሐፍ ቅዱስ ከዚህ ትንሽ የተለየ ነገር ይነግረናል። ይሄም እግዚአብሔር የሚጠላቸውን ነገሮች ዘርዝሮልን እንመለከታለን። ላንብባቸው። ምሳሌ ምዕራፍ 6 ከቁጥር 16 እስከ 19 እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕንም ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር። ቁጥር 19 በወንድማማቾች መካከል ጠብን የሚዘራ። እነዚህ ነገሮች እግዚአብሔር እንደሚጠላቸው መጽሐፍ ቅዱስ በግልጽ ጠቅሶልን እንመለከታለን። እነዚህ የተጠቀሱ ነገሮች፣ አሁን ያየናቸው ነገሮች በጣም ሲሪየስ የሆኑ ኢሹዎች ናቸው። እነዚህ ነገሮች ከእግዚአብሔር ጋር ያለንን ግንኙነት የሚያበላሹ፣ ከሌሎች ጋር ያለንን ህብረት የሚንዱ፣ ሌሎችን የሚጎዱ፣ ልብን የሚሰባብሩ ክፉ ድርጊቶች፣ ክፉ ምግባሮች ናቸው። እግዚአብሔር አምላክ እነዚህን የዘረዘርናቸውን ሄት ሊስቶች መጽሐፍ ቅዱስ ላይ ሲያካትት እኛን ለማስፈራራት ወይም እኛን ለመኮነን አይደለም። ቅድም ጠቅሰናል። እግዚአብሔር የፍቅር አምላክ፣ ለቁጣ የዘገየ፣ ለምህረት የቸኮለ አምላክ እንደሆነ ተመልክተናል። የመንግስቱም ማሰሪያ ፍቅር እንደሆነ አይተናል። እግዚአብሔር አምላክ እነዚህን ነገሮች የሰጠን ስለሚወደን ነው። እነዚህን ነገሮች የሰጠን እንደ ማስጠንቀቂያ ከነሱ እንድንርቅ ነው። እግዚአብሔር አምላክ እነዚህን ነገሮች እንደ መስታወት አድርጎ ፊታችን አቅርቦልናል። መስታወት ምን የምናረግበት ነው? የምናይበት፣ ራሳችንን የምንፈትሽበት፣ እድፋችንን፣ ቆሻሻችንን አይተን ለመጽዳት ኔክስት የሆነውን እርምጃ ከመውሰዳችን በፊት የምናደርግበት ሂደት ነው። እግዚአብሔር እነዚህን ሲሰጠን እንደ መስታወት ህይወታችንን ሪፍሌክት የምናደርግበት፣ ያለንበትን እያንዳንዱን ነገር እንደ ሪያሊቲ ቼክ የምናደርግበትን ነገር እግዚአብሔር አምላክ ከታላቅ ፍቅሩ የተነሳ ሰጥቶናል። ሌላው ደግሞ እግዚአብሔር እነዚህን ሲሰጠን እጆቻችንን ወደ ሌሎች አድርገን ሌሎችን ለመኮነን እንድንጠቋቆም አይደለም። ነገር ግን የእያንዳንዳችንን ህይወት እንድንፈትሽ እግዚአብሔር አምላክ እነዚህን ሄት ሊስቶች ሰጥቶናል። እንደው እግዚአብሔር እንደዚህ የሚል ይመስለኛል፣ በእውነት የምትወዱኝ ከሆነ ለእኔ ፍቅር ካላችሁ፣ አምላካችሁ ከሆንኩ እነዚህን ነገሮች አስወግዱ። እነዚህ ነገሮች አጥፊዎች ናቸውና በህይወታችሁ ውስጥ ስፍራ እንዲኖራቸው አታድርጓቸው። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ። እንግዲህ በሚቀጥሉት ተከታታይ ቀናቶች ወይም በእነዚህ ሲሪየሶች እያንዳንዱን ነገር ለየብቻ ከቃሉ አንጻር በጥልቀት ለማየት እንሞክራለን። እግዚአብሔር ለምን ትዕቢተኛን ዓይን ለምን ይጠላል? ስለ ውሸት በደንብ አድምተን ለማየት እንሞክራለን። ስለ አመፅ፣ ስለ ክፉ እቅዶች፣ ስህተትን
ለመስራት ስለሚጓጉ፣ ስለ ሐሰተኛ ምስክር ህብረትን ለመናድ ስለሚሮጡ በደንብ ከቃሉ አንጻር እንግዲህ ለማየት እንሞክራለን። ሌላው ደግሞ ያው ይሄ ሪፍሌክሽን አይደል፣ ህይወታችንንም ጥያቄዎችን በደንብ የምንጠይቅበት ሂደት ይሆናል። በደንብ በጥልቀት ሪፍሌክት የምናደርግበትም ጊዜ ይሆናል። እናም ደግሞ መንፈስ ቅዱስን ወደ ህይወታችን ጋብዘን ልባችንን እንዲፈትሸው የምንፈቅድበት ሳምንት ይሆናል። እንግዲህ የተለወጠ ህይወት ከሌለን ወይም መንፈስ ቅዱስ መጥቶ ማንነታችንን እንዲቀይር ካልፈቀድንለት የቃል እውቀት ብቻ ህይወትን ሊሰጥ አይችልምና፣ ስለዚህ በዚህ ጥናታችን ዋናው ዓላማችን ወይም ዋናው ጎላችን ልባችንን መፈተሽ፣ የእያንዳንዳችንን ህይወት መቃኘት ይሆናል ማለት ነው። እንግዲህ ያው እግዚአብሔር እነዚህን ነገሮች በጣም አደገኛ ነገሮች ናቸው ካሉ መቼም እኛ ሲሪየስሊ ልንወስዳቸው እንደሚገባ እሙን ነው ማለት ነው። ስለዚህ እነዚህ ልናስወግዳቸው የሚገቡ 7 ነገሮችን አጥብቀን እናያለን። የተሻለ ሰው ለመሆን ሳይሆን ክርስቶስን ለመምሰል ለመዘርጋት በደንብ አጥብቀን እንጸልያለን። ኦኬ፣ እንዲህ ካልን ዘንዳ አንዳንድ ጥያቄዎችን እንጠይቅ። ኦኬ፣ ታዲያ እግዚአብሔር እነዚህ ሄት ሊስቶችን ሰጥቶናል። እነዚህን ማጥናታችን ለህይወታችን የሚጠቅመን ነገር ምንድን ነው? ወይም እግዚአብሔር እነዚህን ፓርቶች ማጥናት ለምን ያስፈልጋል የሚል ጥያቄ ወደ አእምሯችን ሊመጣ ይችላል። ትክክለኛም ጥያቄ ነው። እንግዲህ በምሳሌ ምዕራፍ 6 ከ16 እስከ 19 ያሉትን ክፍሎች ስናያቸው እግዚአብሔር የሚጠላቸው ነገሮች ናቸው። just like God hate የሚያረጋቸው ነገሮች ናቸው እንጂ ዲስላይክ የሚያረጋቸው ነገሮች አይደሉም። ይሄ በመጥላትና ባለመውደድ መካከል ትልቅ የሆነ ዲፍረንስ አለ። ይሄ በቃ ነፍሱ አጥብቃ የምትጸየፋቸው ነገሮች ናቸው። ለድርድር ራሱ የሚቀርቡ ነገሮች አይደሉም። የማይወዳቸው ነገሮች ሳይሆን የሚጠላቸው ነገሮች ናቸው። ምን ያክል ዌይት እንዳለው፣ ምን ያክል የከበደ ነገር እንዳለው፣ ምን ያክል በክርስትና ህይወት ውስጥ ለክርስቲያን ኢምፓክት እንዳለው አትኩሮት የሚሰጥ ክፍል ነው። ስለዚህ እንደው በደንብ ልናያቸው ያስፈልጋል። እነዚህን ነገሮች እግዚአብሔር የማይወዳቸው ሳይሆኑ የሚጠላቸው የሚጸየፋቸው ነገሮች ናቸው። ስለዚህ አጥብቀን ማጥናት አለብን ማለት ነው። ሌላው ደግሞ እነዚህ ጥቃቅን የሆኑ ኢሹዎች አይደሉም። ህይወት በአመለካከትና በባህሪ የሚገነባ ነው። እያደገ አንድ ሰው እያደገ ሲሄድ የዛ ህይወቱ ወይም ህይወቱ ቢልድ አፕ እየሆነ የሚሄደው በአመለካከቱና ባህሪው ህይወቱን ሼፕ እያደረገው እየቀረጸው ይሄዳል። ስለዚህ አቲቲዩድ፣ አመለካከትን የሚገነቡ ነገሮች እነዚህ ነገሮች ናቸው። በእያንዳንዱ በቀን ተቀን ህይወታችን የምናገኛቸው ነገሮች ስለሆኑ እግዚአብሔር በባህሪው ፍጹም በምግባሩ ቅዱስ የሆነ ቸር አምላክ ነው። እግዚአብሔር የሰው ልጅ ሲፈጥርም እንደዚህ አድርጎ ነው የፈጠረው። የባህሪው ነጸብራቅ ውጤት አድርጎ ነው የፈጠረን። ስለዚህ አቲቲዩዳችንና ቢሄቪራችንን በደንብ አታክ የሚያደርጉ ነገሮች ስለሆኑ በደንብ አጥብቀን ልናያቸው ያስፈልጋል ማለት ነው። ሌላው እንግዲህ መጽሐፍ ቅዱሳችንን ስናይ ኃጢአት ዝግ ብሎ ነው የሚጀምር። ወይም ኃጢአት ሲጀምር እንደውም አንድ ታሪክ አለ አይደል? ምነው እናቴ ያኔ በእንቁላሉ በቀጣሽኝ ትልቅ ደረጃ ላይ ደርሶ ማለት ነው በሬ ሲሰርቅና ኃጢአት ቀስ እያለ የሚጀምር በዝግታ የሚያድግ አይነት ባህሪ ያለው ነገር ነው። ባንዴ ፒክ ላይ የሚደርስ ነገር አይደለም። እንግዲህ የኃጢአት ልምምድ ከልብ የሚመነጭ ነው። በሚስጥር ቀስ እያለ እያደገ በጣም አውዳሚ ድርጊቶችን የሚወልድ ነገር ነው። መጽሐፍ ቅዱሳችንን ይሄን ሐሳብ ደግፎት እንመለከታለን። የያዕቆብ መልእክት ምዕራፍ 1 14 እና 15 ሲናገር እንደዚህ ይላል፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል።
ከዚህም በኋላ ምኞት ጸንሳ ምንን ትወልዳለች? ኃጢአት ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። ሂደት አለው። እንደውም መዝሙር ዳዊት አንዳንድን ስናነብ እንደዚህ ይላል፣ ምስጉን ነው ይላል በክፉዎች ምክር ምን ያላረገ ያልሄደ። ኦኬ መሄድን ይጠይቃል። በኃጢአተኞችም መንገድ ምን ያላረገ ያልቆመ። ኦኬ ሄደ፣ ከዛ ምን አረገ? ቆመ። ሶስተኛ በዋዘኞች ወንበር ምን ያላረገ ያልተቀመጠ። ኃጢአት ልምምድ ነው። በአንዴ ጫፍ ላይ የሚደርስ ነገር ሳይሆን መሄድን፣ መቆምን፣ መቀመጥን የሚጠይቅ ነገር ነው። ለዛ ነው ኃጢአት ሲጀምር ቀስ እያለ የሚሄድ እያደገ ግን የሚሄድ ነው። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ምን ያደርጋል? ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ምን ታደርጋለች? ትወልዳለች። ሂደት ነው። ምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ሲናገርም እንደዚህ ይላል፣ አጥብቀ ምንን ጠብቅ? ልብን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ኃጢአት ከልብ የሚመነጭ ነገር ነው። ስለዚህ እነዚህን ኤትሊስቶች ማጥናት ያለብን ሲታዩ ስሞል የሚመስሉ ነገር ግን ሲያድጉ በጣም አውዳሚ የሆኑ ምግባሮችን የሚፈጥሩ ነገሮች ናቸው። ሌላው እነዚህ ነገሮች ህብረትን የሚንዱ፣ ግንኙነትን የሚያበላሹ እንደው ስንክሳሮች ናቸው። እያንዳንዱ የጠቀስናቸው እነዚህ ነገሮች ከእግዚአብሔር ጋር ያለንን ህብረት የሚንድ፣ እርስ በርስ ያለንን ግንኙነት የሚያጠቁሩ፣ የሚያበላሹ በጣም እንደው ካንሰሮች ናቸውም ብለን ልንጠቅስ ይገባል። እንግዲህ እያንዳንዱ መከፋፈልን፣ ለምሳሌ ይሄ ኩራት መከፋፈልን ሲያመጣ ብዙውን ጊዜ እንመለከታለን። ይሄ ትዕቢተኝነት፣ ውሸት እምነትን ሲያጎድፍ ሲያበላሽ እንመለከታለን። ይሄ አጉል የሆነ ሐሜት በማህበረሰብ ያለውን ጥሩ የሆነ መስተጋብር ጭቃ ሲቀባ እንመለከታለን። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 3 ላይ ሲናገር እንደዚህ ይላል፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ? ትጉ። ሁሉም ነገር በሰላም እንዲሆን እግዚአብሔር ይፈልጋል። ሰላምን ደግሞ ከሚንዱ ነገሮች መካከል እነዚህ 7 ሁሉ የሰላም ጸሮች ናቸው። የጠቀስናቸው ነገሮች ትዕቢተኛ ዓይን፣ ውሸት፣ አመፅ፣ ክፉ ዕቅዶችን የሚያመነጭ ልብ፣ ስህተትን ለመስራት መጓጓት፣ ሐሰተኛ ምስክር፣ ህብረትን መናድ ወይም በወንድማማቾች መካከል ጠብን መዝራት የሰላም ጸሮች ናቸው። መጽሐፍ ቅዱስ ግን ሲናገር በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ ይላል? ትጉ። ስለዚህ ከነዚህ ከሄት ሊስቶች ምን ማድረግ አለብን? መራቅ አለብን። ሰላማችንን ለማስጠበቅ ከነዚህ ነገሮች እግዚአብሔር የተጸየፋቸውን ነገሮች እኛም ከልባችን አጥብቀን ልንጸየፋቸው ያስፈልጋል። ሌላው ገላትያ መጽሐፍ 5 ቁጥር 5 ምዕራፍ 15 ላይ ሲናገር እንደዚህ ይላል። ገላትያ 5:15 ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁም እንዳትጠፋፉ ምን አድርጉ? ተጠንቀቁ። እዚህ የጠቀስናቸው ነገሮች እርስ በርሳችን የሚያባሉ፣ የሚያነካከሱ፣ እርስ በርሳችን አንዳችን ለሌሎቻችን ጠባቂ መሆን ሲገባል ለሌሎቻችን የመጠፋፈያ ርዕሶች እንድንሆን የሚያደርጉን ክፉ ምግባሮች ናቸው። ስለዚህ እነዚህን ነገሮች አጥብቀን ልንጸየፋቸው ይገባል። ሌላው እነዚህ ነገሮች በጣም ኮመን ናቸው። ኢቭን ላይክ ማህበረሰባችን በጣም ለምደነዋል እና ብዙውን ጊዜ ተግባር ላይ የሚውሉ ነገሮች ናቸው። ለምሳሌ ላይክ ኩራት፣ ውሸት፣ ሐሜት ኤቭሪዌር አለ። እንደውም በቀን ውስጥ እነዚህን ሳናደርጋቸው እንደው ራሳችንን እስቲ እውነት እንጠይቅ። ሰው ሳናማ ሳንዋሽ ልባችን በትዕቢት ሳይወጠር የምንውልበት ቀን እውነት በጣም ጥቂት ነው። ስለዚህ በጣም ኮመን ናቸው። እንደው ዓለማችን እነዚህን ነገሮች በጣም ኖርማላይዝ አድርጓቸዋል ከመልመዱ የተነሳ። ሰው እነዚህን ነገሮች መማራችን ማጥናታችን እግዚአብሔር የጠላቸውን ነገሮች እንድንጠላቸው ያደፋፍረናል፣ እድሉን ይሰጠናል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 20 ሲናገር እንደዚህ ይላል፣
ክፉን መልካም፣ መልካምን ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑንም ጨለማ ለሚያደርጉ፣ ጣፋጩን መራራ፣ መራራውን ጣፋጭ ለሚያደርጉ ምንድን ነው ወዮላችሁ። ውሸት ይሄ ነው አይደል? ክፉን ምን የሚል መልካም የሚል፣ መልካሙን ምን የሚል ክፉ የሚል። ትዕቢት ምንድን ነው? ሌሎችን በመናቅ መራራዩን ጣፋጭ they don't care። እነዚህ ነገሮች ግን መጽሐፍ ቅዱስ ሲናገር ምንድን ነው? ወዮላችሁ። ጳውሎስ ለሮሜ ሰዎች በጻፈላቸው ላይ ሮሜ ምዕራፍ 12 ቁጥር 2 ላይ ሲናገር እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም ምን አታርቁ፣ አትምሰሉ። እነዚህ ነገሮች ዓለም ኖርማል ያረጋቸው ነገሮች፣ እንደ ዋሾ መሆን፣ ውሸታም መሆን፣ የብልጠት ልክ የደረሰበት ሃምብል መሆን፣ ትሁት መሆን፣ ጅልነት የሚያስብልበት አይነት ዓለም ላይ የደረስን ነው። ነገር ግን መጽሐፍ ቅዱስ ሲናገር ከዓለም የሆኑትን ነገሮች መራቅ እንዳለብን፣ ይህን ዓለም እንዳንመስል ልባችንን በመለወጥ ወደ ክርስቶስ ፍጹም ሙላት ለማደግ መዘርጋት እንጂ ከዓለም ጋር ምንም አይነት ህብረት እንዳይኖር መጽሐፍ ቅዱሳችን ይናገራል። ሌላው ይህን ትምህርት እንደው ማጥናት ያለብን ያስፈለገብን ነገር እግዚአብሔርን ወይም ወደ ክርስቶስ ፍጹም ሙላት እንዳንደርስ ወደኋላ የሚጎትቱን ነገሮች ናቸው። የክርስቶስን ባህሪ በደንብ ካየን ኤግዛክት የሆነ ኦፖዚት ናቸው እነዚህ የተጠቀሱት ነገሮች። እግዚአብሔር አምላክ ወይም ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ የእሱ ሪፍሌክሽን ባህሪዎቹን ስናይ የዚህ ነገሮች ፍጹም ኦፖዚት እንደሆነ እንመለከታለን። ከልቡ ምንድን ነው? ትሁት ነው፣ እውነት ነው፣ የዋህ ነው፣ ልበ ንጹህ ነው፣ ሰላም ፈጣሪ ነው። ፊልጵስዩስ ምዕራፍ 2 ከ5-8 ያለውን ሐሳብ ስናይ እንደዚህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ፍጹም ራስን መስጠት፣ ፍጹም ትህትና፣ ፍጹም ሌሎችን የመውደድና የማፍቀር ልብ። አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ሲናገር እንደዚህ ይላል፣ በእርሱ ኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ምን ሊያደርግ ይገባዋል? ሊመላለስ ይገባዋል። እንግዲህ ክርስቲያኖች ካለን የክርስቶስ ተከታዮች ነን ብለን ራሳችንን የምንመድብ ከሆነ ጌታችን ኢየሱስ ክርስቶስ እንደተመላለሰ ልንመላለስ ያስፈልጋል። የእርሱን ፈለግ በመከተል እርሱ ያደረገውን ነገር በማድረግ እርሱ የጠላውን ነገር በመጥላት የምድር ቆይታችንን ወይም መለማመጃ የሆነውን ፔሪየድ ጊዜ ክርስቶስን በመምሰል እድሜያችንን ልንጨርስ ያስፈልጋል። ቶዘር የተባለ ሰው እንደዚህ አለ፣ ኃጢአትን እስካልጠላን ድረስ አለ በምንም ታምር ጽድቅን ልንወድ አንችልም። ኃጢአትን እስካልጠላን ድረስ ጽድቅን ልንወድ አንችልም። አንድሪው ሙራይ የተባለ ሰው ደግሞ ትዕቢተኝነት ከውስጣችሁ እስካልወጣ ድረስ ወይም እስካልሞተ ድረስ የሰማይ የሆነ አንዳች ነገር በእናንተ ሊኖር አይችልም በማለት አጽንኦት ሲሰጠው እንመለከታለን። ጆን ማርክ አርክተር የተባለ ሰው ደግሞ እውነት ብዙ ሰው ስላለ እውነት የሚሆን ነገር አይደለም። የእውነት አንጻሩና መጸነሻው ራሱ እግዚአብሔር ነው። እውነት ብዙ ሰዎች ስላሉ እውነት የሚሆን ሳይሆን የእውነት አንጻሩና መጸነሻው ራሱ እግዚአብሔር ነው ሲል እንመለከታለን። ማርቲን ሉተር ኪንግ ጁኒየር የተባለ ታላቅ ሰው ደግሞ እንደዚህ አለ፣ አመፅን በአመፅ መመለስ ሌላ አመፅን ይወልዳል። ጥላቻን ማሸነፍ የምንችለው በጥላቻ ሳይሆን በፍቅር ብቻ ነው። ማቲው ሄንሪ የተባለ ሰው ደግሞ ኃጢአተኛ ሰው ኃጢአትን ብቻ አይደለም የሚያደርገው አለ፣ ነገር ግን ኃጢአትን የመስሪያ አዳዲስ መንገዶችን ሁሉ ኢንቨንት ያደርጋል። ጆን
ካልቪን የተባለ ሰው ሐሰተኝነት እውነትን አለማውራት ብቻ ሳይሆን እውነትንም መደበቅ ምንድነው አለ? ውሸት ነው። ስለዚህ ወገኖቼ ራሶቻችንን እንፈትሽ፣ ራሶቻችንን እንይ። የእግዚአብሔር ሄት ሊስት እግዚአብሔር ቅድም እንዳልነው አለመውደድ ብቻ ሳይሆን የሚጠላቸው ምግባሮች ናቸው። እኛም አጥብቀን ልንጠላቸው ልንጸየፋቸው የሚገቡን ነገሮች እንደሆኑ ተመልክተናል። እንግዲህ በነገው ጥናታችን ትዕቢተኛ አይን የሚለውን ሐሳብ በደንብና በጥልቀት ለመመርመር እንሞክራለን። እንግዲህ ጥናቴን ስቋጭ ልባችንን ክፍት እናደርግ፣ ልባችንን ልከኛ እናደርግ። እነዚህ በጣም የለመድናቸው ነገሮች ምናልባት ከህይወታችን ባንዴ ለማስወገድ ሊከብደን ይችል ይሆናል። ላይክ ኖትስ ሙላ እናረጋቸውም አንዳንድ ጊዜ ውሸት በቃ ላይክ ፓርት ኦፍ አወር ላይፍ እስኪመስለን ድረስና ይሄን ነገር ደግሞ ከኛ ህይወት ላይ መንጥቆ ማውጣት የሚችለው እግዚአብሔር ብቻ ነው። እግዚአብሔር ይርዳን። አጭር ጸሎት በማድረግ የዛሬውን የትምህርት ቀን ጥናታችንን እንጨርሳለን። በሰማይ ያለ የዘላለም አባት እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ጌታ ሆይ ስላስተማርከን መልካም ትምህርት ተመስገን። በእውነት አንተ የምትጠላቸውን ነገሮች በመጥላት አንተ የምትወዳቸውን ነገሮች በመውደድ እግዚአብሔር አምላኬና መድኃኒቴ ሆይ የአንተ ፍጹም ተከታዮች እንድንሆን በጸጋ አንተ እርዳን። ልቦኖቻችን ደግሞ ለመማር ለማወቅ ክፍት እንድታደርግልን እግዚአብሔር አምላኬና እንድታጸዳልን እንማጸናለን። ስለ ሁሉም ነገር ክብር ምስጋና ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ